እዛ ነገር አጎቴ። እሺ ማን ነበር ስሙ? ኢዩኤል። እሺ አቶ ኢዩኤል፣ የቤቱ ጉዳይ ከምን ደረሰ? ወንድም እዛ እኔ ጋ እያለ ተከታተል ሲል ሰምቻለሁ። ያው እንደዛው ነው፣ ምንም አዲስ ነገር የለም። ልጅ አቤል፣ እስኪ የሰዎቹ ወረቀ እስኪ። እኔ ጋ አይደለም። ማን ጋ ነው? እዩ ጋ ነው። እስኪ አምጣው። ለምን ፈለግኩታ። እኔ እንጂ አጣሁት። እውነትም ይሄ ልጅ ነው። እዩ አሁን ላይ በጣም ተደናግጦና አቤልና ርብቃን ካየ በኋላ ህይወቱም እንዳበቃለት ጠንቅቆ ያውቃል። የእዩ አሁን ላይ የሁሉ ድንጋጤ በጣም እያስታወቀባትና ርብቃና አቤልም አሁንም አጎቷ ከመጣ በኋላ ነገሩን በጣም ይባስ ብሎ ለእዩም ነገሩ እንዳበቃለት ይሰማዋል። መቲ ከቤት ከሄደች በኋላ ተመልሳ ለመምጣት ትሞክራለች። ለመምጣት ብትሞክርም ግን ደግሞ መምጣት እንደሌለባት፣ ከመጣች ደግሞ የእዩም ህልም እንደሚበላሽ ይነግራታል። እዩ አሁን ላይ ፍላጎቱ ሁሉ እንደተሳካለት ወይንም ሁሉንም ነገር በእጅ ያስገባለሁ ብሎ ባሰበበት ሰዓት የአቤል እና የርብቃ ያጎቷ መምጣቱ በጣም ህይወቱንም ምስቅልቅሎ አውጥቶበት ይገኛል። አሁን ላይ እዩ ፍላጎቱ ከባድ ሆኖና ጭራሽ መቲንም ከእጁ ካስገባ በኋላ የመቲ ያላትንም ነገር ለመንጠቅ ቢሞክርም ግን ደግሞ በመሀል ላይ የሚፈልገውንም በጣም አስፈላጊ የሆነም የራስ ወዳድነትንም ራስ ወዳድ በመሆኑ ሁሉንም ነገር ሊያጣ ተዳርሷል። እዩ ሁሉም ነገር የሚያጣበት ምክንያት አልጠግባይ በመሆኑና የሰውን ፍላጎት በጣም የእሱ ፍላጎት ከባድ ስለሆነ ነው። ርብቃ ከአመጣጧም አሁን ላይ ለእዩ ሴራውንም እደርስበታለሁ ብላ ታስባለች። ግን ደግሞ ከጎኗ ሆነው ቀደም ብለው አዙና እሪችም ነገሩንም እያጣሩና ነገሩም አጣርተው ሁሉንም ነገር ለሷ እንደሚነግሯት አለማወቋን ነው። አሁን ላይ ርብቃ ሁሉንም ነገር ደብቃ በውስጧ ብትቆይም ግን ደግሞ ለአቤል ካሁን በኋላ መናገር አለብኝ፣ አቤል ከዚህ በላይ ሊደብቀው አይገባም ብላ እርምጃዋን ትጀምራለች። አሁን ላይ እዩ ፍላጎቱ ከብዶበትና ሁሉንም ነገር ካጣም በኋላ መንገዱንም አለም አቆሙን በጣም ያሳስበዋል። አሁን ላይ ርብቃ በጣም ተበሳጭታና አቤልንም ለሱ ብላ ሁሉንም እዩ ፊት ለማስመሰል ትሞክራለች። የርብቃ አጎት ሁሉንም ነገር የገባው ይመስል ግን ደግሞ ምንም እንኳን እዩ በጣም ተደናግጦና ርብቃና አቤል ከመምጣታቸው በጣም በውስጡ ጭንቀት ውስጥ ይገባል። ነገሩም የእነሱ ልጅ ገድያለሁና አሁን ላይ በጣም ይሄንን ነገር ሊያሳስበኝ ይገባል፣ ደግሞም አዙ ይሄ ነገር እሷ እንድታምን ማድረግ አለብኝ ብሎ ይገፋፋታል። አሁን ላይ አዙ ምንም እንዳልተፈጠረና ምንም እንኳን እንደማይመስላት የገባው እዩ ሁሉንም ነገር ለማስታወስ ይሞክራል። አቤልና ርብቃም በመምጣታቸው ተደሳስተሽ ከሆነ ራስሽን ካሁኑኑ ማዘጋጀት አለብሽ ብሎ ብዙ ነገሮችን ጭንቅላቷን ለመመረዝ ይሞክራል። እዩ ነገሩንም ሁሉንም ነገር ያደረገው በራሱ መንገድ ቢሆንም አሁን ላይ ሁሉንም ያደረገው ክፋቱ አዙ ላይ ለማላካክ ይሞክራል። አዙ ከመቲ ጋር ብዙ የሆኑ ንግግሮችንም ስታደርግ አሁን ላይ መቲ አትምጪ ካላት በኋላ ይሄ ነገር አውቆ ነው ለምንድን ነው እንደሚያደርገው ብላ ጥርጣሬ ውስጥ ትገባለች። መቲ እዩንን አላምነውም አውቆ ነው እኔን እያራቀኝ ያለው ብላ ከአዙ ጋር ለማውራትና ከአዙ መረጃ ለመውሰድ ትሞክራለች። ነገሩም አዙ እውነቱንም ከነገረቻት በኋላ እንዳልዋሻት ይገባታል። ግን ደግሞ መቲ አሁን ላይ እዩንም በማመኗ ብዙ ነገሮችን እያጣች ትገኛለች። እዩ ፍላጎቶቹ ከባድና ከሷ ያላትንም ነገር ለመውሰድ አሁን ላይ ለሷ ጥሩ የሆነ እንክብካቤ እንዳሳያት አይገባትም። ግን ደግሞ እዩ ከምንም በላይ አዙ ላይ በጣም መጥፎ ነገር እንዳደረገች ህሊናዋም እንዲወቅሳትና ይበልጥ ደግሞ እውነቱንም እንዳትናገርበት ይፈራል። እዩ ከአዙ ጋር ቀረቤታ እንዳለን ካወቁ ሁሉንም ነገር ሊደርሱበት ይችላሉ ብሎ በጣም ጭንቀት ውስጥ ገብቶ ይገኛል። አዙ ወደ ቤት መመለሷ የአቤልና የርብቃ ጥያቄ ሲሆንበት እዩም ከምንም በላይ ስራውንም እንደከበደውና ነገሩንም ቀለል እንዲል አዙንም ወደ ቤት እንደመለሳት ነበረ ሲያስመስል የነበረው።
አሁን ላይ ይበልጥ ከርብቃም እንዳትቀራረብ ልጇን ከገደልሽባትንም እናት ጋር እንዳትቀራረቢ ብሎ ብዙ ነገሮችም ሲያወራት ነበረ። ግን ደግሞ አዙ ሁሉንም ነገር ደስተኛ እንደሆነችና ምንም እንኳን እንዳልመሰላት ስታስመስል ነበረ። ግን እዩ ሁሉንም ነገር የሚፈልገው በራሱ መንገድ ማድረግ ስለሆነ በጣም ሲያስጠነቅቃት ነበረ። ርብቃ ካሁን በኋላ ከእዩን ነገር በጣም አንገሽግሿትና ለአቤልም እውነቱን ለመናገር ትዳረሳለች። ግን ደግሞ ማሚ እውነቱንም እንደምታውቅ ይህን ነገር ለርብቃ ደስታ ስል በጣም ከቻልኩ ከዚህ በላይ መቻል አልችልም ብላ ወረቀቱንም ሰጥታ ለርብቃ ደስታ ስትል ትክክለኛውንም ፋይል ከእዩ ሰርቃ ለርብቃ እንዲሰጥ ታደርጋለች። አሁን ላይ ማሚ ምንም እንኳን ባትናገርም ለርብቃ ግን አለመናገሯ በድብቅ ለሷ ሊጠቅማት ችሏል። እዩ የማሚ መናገርና ማሚን መንቀሳቀሷ ይበልጥ የሷን ህይወት አደጋ ላይ ሊጥልባት ይችል ነበረ። መቲ እስካሁን ድረስ ማሚን ምንም አክል ብትጎዳትም ምን ያህል እንኳን እናቷ መሆኗን ብታውቅና ይህን አክል ለሷ ያላትንም ጥላቻ ምናልባት ሊቀየር ይችል ነበረ። ግን ደግሞ እዩንም በጣም ስለምትወደው መቲ ምንም እንኳን ለሱ ብላ እንደምታደርግ ነው። ደግሞ እዩ አካሄዱን ባለማወቁ አሁን ላይ ርብቃም የልጇንም ነገር በአሸንጉሊት አድርጎ እንድታስታውስ ስላደረጋት እውነቱም ለአቤል ለመናገር ትወስናለች። አቤልም ነገሩንም በጣም ተበሳጭቶባት ነበርና ርብቃንም እንዴት ወንድሜን ይህን አክል ትንቂዋለሽ እና እንዴት ወንድሜን በዚህ አክል ትጠረጥሪዋለሽ ብሎ በጣም ጮሆባትናም ሲመታት ነበረ በጥፊ። ግን ደግሞ በአይኑን እንዲያይና በጆሮም እንዲሰማ ራሱንም ይህን እውነት አውቀዋል ማለት ነው። አቤል አሁን ላይ የወሰነው ውሳኔ በጣም ትክክለኛ ቢሆንም ነገር ግን እዩ ላይ ምን ሊያደርስበት የሚችለውን በጣም አሳሳቢ ይሆናል ማለት ነው።